ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዕምራን የዕምራን ቤተሰቦች አሉ። ይህ ቤተሰብ ታሪክ ሰርቷል፣ ትውልድ ለውጧል፣ የአላህ ተአምር መገለጫ ሆኖ አልፏል። ሊወሳም ግድ ይለዋል። አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው። ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ፣ ወኑሐን ኑሕን መረጠው፣ ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ፣ ወአለ ዕምራን የዕምራንንም ቤተሰብ አላህ መረጠ። على العالمين በዓለማት ካሉት ሁሉ ذرية بعضها من بعض والله سميع عليم የተመረጠ ቤተሰብ። እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች። እሷም ኡሉል ዐዝም ሚነ ሩሱል ከሆኑት ውስጥ አንዱን ነቢዩላህ ዒሳን ኢየሱስን ለመውለድ በቃች። ታሪኩ የሚጀምረው እንዲህ ነው። እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው። አላህ ልጅ እንዲሰጣት በጣም ለመነች። ከዓመታት በኋላ አላህ ከዕምራን ከባሏ እንድታረግዝ አላህ ፈቀደ። ያኔም ጽንስ መያዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች። ልብ በሉ፣ አንዲት ሴት ነች። ያወራችው ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ። አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል። አላህን ተመሳጠረችው። ኢዝ ቃለት እምረአቱ ዕምራን ይላል ቁርአኑ ላይ። ልክ ስትቀሩት ልባችሁ በሐሳብ ይጎናል፣ በትዝታ ይዋኛል። ያን ቤተሰብ ትናፍቁታላችሁ። ኢዝ ቃለት እምረአቱ ዕምራን ኢዝ ቃለት ሚለው ላይ ተፍሲሩ እዝኩር ሚለው ቃል ወድቋል። አንተ መሐመድ የዕምራንም ባለቤት እንዲህ ባለች ጊዜ የሆነውን ለኡመቶችህ አውሳ። እዝኩር ሚለው ወድቋል ብላለች። ረቢ ጌታዬ እኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ማኅፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች፣ ሰጥቼዋለሁ። ያንተ አገልጋይ ይሁን ሲወለድ በይተል መቅዲስን መስጅድህን አገልጋይ ይሁን ነይቼዋለሁ አለች። ማ ፊ በጥኒ ማ ምንለው ሐርፍ መውሱል እንለዋለን በነሕው ቋንቋ። ዩፊዱል ዑሙም ጥቅል ነገር ነው የሚያስዘው። ሆዴ ያለውን የቱሉም ነገር ላንተ ነይቼዋለሁ። ወንድ ይሁን ሴት፣ ሁለት ይሁኑ ሶስት፣ ላንተ አገልጋይ ይሁን። አረገዘች። ከመውለዷ በፊት ባሏ ዕምራን አልፏል። ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ። እሷ ግን ለአላህ ሰጠች። ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ። ከዛስ ምን አለች? ፈተቀበል ሚኒ ተቀበለኝ። ስራ ሰርተህ መቀበል ማለት ቀቡል። አላህ በውዴታ ሲቀበልህ ቀቡል ይባላል። እዛ ነው ነቢዩላህ ኢብራሂምና እስማዒል የከዓባን ግንብ እያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ ጌታችን ተቀበለ። ኸይር ትሰራለህ፣ ቁርአን ትቀራለህ፣ ዘካት ትሰጣለህ። እንዲቀበልህ ግን ሰማይን ታንኳኳለህ። ጌታዬ ተቀበለኛል። ኢነከ አንተ እኮ ሰሚዑን ዓሊም፣ ሰሚነ አዋቂ ነህ፣ ዱዓዬን ትሰማለህ። ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች። ፈለማ ወضዐትሃ ልክ ስትወልድ ግን ወንድ አልነበረም፣ ሴት ተወለደች። የጠበቀችው ወንድ ሆኖ ዳዕዋን የሚያግዝ የዕምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማቅናት የሚታገል ሰው እንዲሆን ነው ንያዋ። ሴት ወለደች፣ ደነገጠች። ቃለት ብላለች ረቢ ወضዕቱሃ ኡንሳ፣ ሴት እኮ ወለዱ። ሴት ደግሞ እንደ ወንድ አይደለም። አላህ ምን እንደወለደች ጠቅቆ ያውቃል። ግን ይሁን አለች። ወኢኒ ሰመይቱሃ መርየም፣ ስሟን መርየም ብየዋለሁ። መርየም ማለት የአላህ ባሪያ አገልጋይ ማለት። ሴትም ትሁን ለአንተ አገልጋይ ግን ቃል ገብቻታለሁ። ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እኔ እኮ እሷንም ይሁን ከእሷ በኋላ የሚመጣውን ትውልድ ከሸይጣን እንድጠብቃቸው ጠይቀሃለሁ አለች። ይህ አንዲት ሴት ያደረገችው ዱዓ።
የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት። ፈተቀበለሃ ረቡሃ ቢቀቡልን ሐሰን ጌታሃ ስጦታዋን ነዝሯን ተቀበላት። መርየምንም ወአንበተሃ ነባተን ሐሰነን አሳምሮ መርየምንም አሳደገላት። ልብ በሉ ዒምራን ስለሌለ አባት ነበር ለልጅ ስም የሚያወጣው፣ አባቷ ግን የለም። መርየም ስትወለድ የቲም ነች። እሷ ነው ስም ያወጣችላት። ወኢኒ ሰመይቱሃ መርየም መርየምን አላህ ጥበቃ አደረገላት። ስትወለድ ሸይጣን አልነካትም። መርየም ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከማ ፊል ቡኻሪ ምን ሐዲስ አቢ ሁረይራ አቡ ሁረይራ ባስተላለፉት ላይ ማ ሚን በኒ አደም ይውለድ የአደም ልጅ እኮ ማንም አይወለድም። ማንም ነቢያትም ሩሱሎች ሸይጣን ሆዳቸውን ሲወለዱ ጠላትነቱን ሊገልጽ ሆዳቸውን ሕፃኑን ይመተዋል። ያኔ ፈየስተሂሉ ሷሪኸን ሕፃኑ ያለቅሳል። እዛ ነው የሚጀምረው። መጣህ ብሎ ነው የሚቀበለው። መርየምንና ልጇን ሲቀራሉ ነቢዩ ዓለይሂ ሰላቱ ወሰላም ፈተቀበለሃ ረቡሃ ቢቀቡልን ሐሰን ለሌላ ነቢያቶች ያልሰጠውን ዕጣ ለእሷና ለልጇ ለልጅ ልጇ አላህ ተቀበለ። አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል። ይህን ነው አላህ ሊያስተምረን የፈለገ። መርየምም ማደግ ጀመረ። እናቷ ለቤተል መቅዲስ አገልጋይ ነይታታለች። ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች። መስጂድ ውስጥ ገብታ እንዴት ታገልግል? እዛ ውስጥ እንዴት ነው የምትኖረው? ማን ይንከባከባል? ኃላፊነት የሚወስድ ሰው ያስፈልጋል። መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነቢዩላህ ዘከሪያ መጣች። ጥያቄ ያቀረበች መርየምን ተረከቡኝ አለች። እዛ ውስጥ ገብታ መስጂዱ ኑሮዋ እዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም ነው። ዘከሪያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛም እድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ። ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣ እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። ከወንዙ ፍሰት በተቃራኒ የሄደለት ሰውዬ እንጨቱ እሱን መርየምን ይንከባከባል ተባለ። እንጨቱም ሲጣል ለዘከሪያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ። ለሱ ወጣ። 3 ጊዜ ለዘከሪያ ወጣ። ለዛ ነው አላህ ወከፈለሃ ዘከሪያ እሷን የመንከባከብ ኃላፊነትም ዘከሪያ ወሰዳል። ለነቢዩ ዓለይሂ ሰላቱ ወሰላም የነ መርየምን የነ ዘከሪያን ታሪክ ይተርክላቸውና ዛሊክ ይኸውን የነገርነው እኮ ሚን አንባኢል ገይብ ከሩቅ ሚስጥር ነው የነገረን። አንተ እኮ ከነሱ መሃል አልነበርክም። ዕጣ ሲጣጣሉ አዩሁም የክፍሉ መርየምን እኔ ነው የሚገባኝ እኔ እያሉ ዕጣ ሲጣጣሉ እኮ አንተ መሐመድ እነሱ መሃል አልነበርክም። ወማ ኩንተ ለደይህም ኢዝ የኽተሲሙን እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ ዲዳት የንጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው ዓለይሂ ሰላቱ ወሰላም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት፣ ውይይት ማን ነው የሚገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ እየገለጠላቸው መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከሪያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል። እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያደርገው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከሪያ ደነገጠ። በገባ ቁጥር ምግብ ያገኛል። እንዴ ነው አይደል? እንዴ እሷን የመንከባከብ ኃላፊነት ወስደው ምግብ ማን አመጣላት? ያልፈዋል። ኩለማ ደኸለ ነው የሚለው ዘከሪያ ወደ እሷ በገባ ቁጥር ሁሌም ምግብ ያገኛል። ወጀደ ዐንደሃ ሪዝቃ ምግብ ያገኛል። አንዴ ጨነቀው። እንዲጠይቅም ያስገደደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል። በበጋ ማይገኘውን በክረምት ይሰጣታል።
ዘከርያ ተገረመ። ያ መርየም አንቺ መርየም ሆይ አና ለኪ ሃዛ ይሄ ነገር ከየት ነው የመጣው አለ። ያመጣልሽ ሰው አለ? እንዴት የክረምቱን በበጋ አገኘሽ? አንድ መልስ መለሰች። ቃለት ሁወ ምን ዒንድላህ ይህ የምታየው ሲሳይ ከአላህ ዘንድ እንዴ አለ ዘከርያ። ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ አለ። አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር፣ ነብይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አየ። ሁናሊከ አላህ ነቢዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷ ነው። ወካነት እምራአቲ ዓቂረን መሃን ነች። በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይ ነው አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊከ አላህ እዛ ቦታ በአረበኛ ቋንቋ ሁና ስንል እዚህ ማለት ሁናከ ስንል ትንሽ ፈቀቅ ሲል ሁናሊከ ስትል በጣም ሲርቅ አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያደረገው። ለምን እዛ ቦታ አላላ ነቢዩላህ ዘከርያ ይላሉ ሙፈሲሮች፣ ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ መሃን ነች። እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ አንተ ሰሚዑ ዱዓ። አላህ ወይ ልጅ ስጠኝ፣ ዱዓን ተቀባይ ነህ አንተ። በእርግጥም አላህ የሕያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ተቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ እያዘጋጃት ተአምር ምድር ላይ በሷ ሊከስት ነው አለ። መላእክት ላክ አንዴ እየሰገደች እያለ መላእክት ጠሯት። አንቺ መርየም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። ኢነላህ አስጠፋኪ አላህ መርጦሻል፣ አንቺ ወጠኸረኪ አጽድቶሻል፣ ወስጠፋኪ ዐላ ኒሳኢል ዓለሚን በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አሏት። ያ መርየም አንቺ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ፣ ለትልቅ ዓላማ ታጭተሻል አሏት መላእክቱ። መርየም አደገች። እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰሙ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል፣ ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃብ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መርየም። ፈአርሰልና ኢለይሃ ሩሐና እኛም ጅብሪልን ላክነዋል። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወሕይን ስለሚያወርድ ማለት ፈአርሰልና ኢለይሃ ሩሐና ጅብሪልንም ላክነው። ፈተመሰለ ለሃ በሸረን ሰውያ የተሟላ ሰው ሚያምር ቆንጆ ወጣቱ ነው። ፊቷ ተሰየም ጋርዳ ተቀምጣለች። በየት ገባች? ደነገጠች። እኒ አዑዙ ቢረሕማን ሚንክ እኔ በአርረሕማን ካንተ እጠበቃለሁ በአላህ ኢንኩንተ ተቂያ አላህ የምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ። ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበረ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሻል። እሱ
እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል፣ አሊያም እማምፅ ጋለሞታ አይደለሁም በዝሙት የምሰራ ልጅ እንዴት ሊኖረኝ ይችላል አለች። ጅብሪል ቃል ብሎ አለ ከዛሊክ ነገሩ እንዳልሽው ቃለ ረቡኪ አላህ ግን ይልሻል هو علي حي ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ወሊነجعله آية للناس አላህም ለሰው ልጆች ምትወልጂውን ልጅ የተአምራት መገለጫ ሊያደርገው ወረሕመተን ሚና ከአላህም ዘንድ እዝነት ሊሆን እሱን ለተከተሉት ወካነ አምረን መቅድያ መርየም ይሄ ጉዳይ ከላይ ውሳኔ አልፎበታል አላት ጅብሪል። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ይላሉ ጅብሪል ወደ ማዕፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዷ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈች። ዘከርያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት፣ አንቺ መርየም አላት፣ አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው፣ አስከተለላት። አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው፣ ፊት ለፊት መጣላት። መርየም ሆይ አርግዘሻል። ሚስጥሩን ነገረችው። ዘከርያ ሆይ መላእክት መጥቶ አብስረውኝ ከሰማይ መልአክ መጥቶ እንዲህ ተከስቷል ብላ ነገረች። ዘከርያ ይህን ክስተት ያቅናል። ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካንን ቀስያ ነው ብለዋል። ከዛም የደረቀ የቴምር ዛፍ አለ፣ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት፣ በዚህ ላይ ድንግል ነች። አዋላጅ በዙሪያዋ የለም። ምጡን ብቻዋን እያማጠችው። ምጥ ከባድ ነው ድንግል ለሆነች ሴት። ታዲያ መርየም ልትወሳ ይገባት? ምጥ ውስጥ ስትገባ ልጁ እየተወለደ ነው። አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። ፈቃለት ያ ለይተኒ ሚቱ ቀብለ ሃዛ ከዚህ በፊት ሙቼ በነበር ምን አለ ወኩንቱ ነስየን መንሲያ ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው፣ ልጇን ኢየሱስ ተወለደ። ፈናዳሃ ሚን ተሕቲሃ መላኢካን የተጣራት አሊያም ልጇ ነው ይባላል። ልጇ የሚለው ቀውል አሳህ ነው። ምነው ለሚቀጥለው ተአምር መንደርደሪያ ስለሆነ ፈናዳሃ ሚን ተሕቲሃ አላህ ዒሳን አናገረው ከሆዷ እንደወጣ። አትዘኝ፣ ብይ፣ ጠጪ፣ ውሃም እዚህ አለ፣ ዛፉንም መታ መታ አርጊው፣ ቴምሩንም በያለ። ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። የሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጹም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። ፈአተት ቢሂ ቀውመሃ ተሕሚሉ ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየሙ ምንድነው ይሄ ጉዳይ? ለቀድ ጅእቲ ሸይአን ፈሪያ ከባድ ነገር ይዘሽ የመጣሽው የአኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባል። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ?
ፈአሻረት ኢለይ ጹም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው። ከዛ ተገረሙ። ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ። አላህ ነቢዩላህ ዒሳን እጇ ላይ እያለ አናገረ። ቃለ ኢኒ ዓብዱላህ፣ እኔ አላህ ባሪያ፣ አታኒየል ኪታብ፣ ለወደፊት መጽሐፍን ይሰጠኛል፣ ወጀዐለኒ ነቢያ፣ ነቢይም አድርጎኝ፣ ወአውሳኒ ብሰላቲ ወዘካቲ ማዱምቱ ሐየን ወበረን ቢዋሊደቲ፣ መርየምንም ሊያጽናናት ነው ለእናቴም ደግ አድርጎኛል። ወለም የጅዐልኒ ጀባረን ሸቂያ ወሰላሙ ዐለይ፣ እናቱን አሁንም እያጽናናት ነው፣ በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። ወሰላሙ ዐለይ የውመ ውልድት ወየውመ አሙት ወየውመ ኡብዐሱ ሐያ። አላህ ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ፣ አናግሮ አላህ አሳያቸው።